እህታችን በእናታችን በቅድስት ድንግል ማርያም ጠበል ከተፈወሰች በኋላ ከእስልምና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅላለች። መምህራችን ዘመድኩን በቀለ 14 ሚሊዮን ብር በማሰባሰብ ለገዳማ አባቶች ድጋፍ አድርጓል። አባታችን አባ ገብረ ኪዳንም ስሜ ይነሳልኝ በማለት እጅግ አስደናቂ ንግግርን ተናግረዋል። ሁለት ነገሮች አሁን እየተበላሹ ነው። ጥሩ ጥያቄ ነው ያነሱልኝ። ምንኩስናና መምህር መሆን መማር ብዙ ችግሮች እየገጠሟቸው ነው። ምንኩስና ሕፃኑ ጳጳሳትን ብድግ ቁጭ ያደረገ ቅኔ ዘርፏል። በሶሻል ሚዲያው ላይ መነጋገሪያ ሆኗል። የእሱንም ቅኔ እንሰማለን። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ቪዲዮች የቀርብ ያለው ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኦርቶዶክሳውያን እህት ወንድሞቼ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። መጀመሪያ እናትና ልጅ የዘመሩትን እጅግ ታዋቂ መዝሙር ይበል ይበል የሚለውን ዝማሬ እንሰማለን። ገብርኤል ስሙ ይኸውልሽ እማዬ፣ ገብርኤል ስሙ የሚለውን አጫብር ታውቂዋለሽ? ታዲያ እሱን አጫብር እኔ በደንብ ተለማምጄዋለሁ ሰሞኑን። ታዲያ ያንን አጫብር በደንብ አድርጎ የሚዘምረው ወይም ደግሞ በደንብ አድርጎ የሚለውን ሰው ተሸናፊው አሸናፊውን 200 ብር ይሰጣል። ከኔና ካንቺ በሽ ጥሩ ችግር የለም። ከማን ጋር እንደምትወዳደር ማወቅ አለብሽ። ታይ ችግር የለም። 200 ብር ነው። 200 ያሸነፈ 200 ደፈን ኢትዮጵያ 200 በይ ግቢ። ቤንጃሚን ሰጥሻለሁ ከፈለግሽ። እሺ መጀመሪያ አንቺ ቅድሚያ ለሴቶች በቃ ገብርኤል ስሙ ዘአምሃ ለማርያም ዘበትርጓሜሁ አምላክ ውእቱ ገብርኤል ስሙ ዘአምሃ ለማርያም ዘበትርጓሜሁ አምላክ ውእቱ ይበልህ አግኒሞ ዜነዋ ለደብረ ልዑል ኢየሩሳሌም አብይ ኖላዊሆም ይበል ዝማሬ መላክ ታሰማለን። እሺ ቀጣይ ነኝ። ገብርኤል ስሙ ዘአምሃ ለማርያም ዘበትርጓሜሁ አምላክ ውእቱ ይበል ይበል አቅዲሙ ዜናዋ ለደብረ ልዑል ኢየሩሳሌም አምሃሁ ለዘይመጽእ አብይ ኖላዊሃ ይበል ይበል። ኮሜንት ላይ ማን እንዳሸነፈ ጻፉልን። 200 ብሩን እንሰጣት ይሆናል። ካሸነፈች አስጣት። እህቶቻችንን እናመሰግናለን። ዝማሬ መላእክት ያሰማልን። ልበቀናው ወንድማችን ኮሜዲያን እሸቱ በትናንትናው ዕለት የእናታችን የቅድስት ድንግል ማርያምን ክብረ በዓል በሚያከብርበት ሰዓት፣ ታቦቱ በሚዞርበት ሰዓት አንድ ነገር ገጠመኝ ይለናል። አሁን አጋጣሚ ነው የሚባለው ወይስ ተአምር ነው የሚባለው? ነገር ዛሬ አስተርእዮ ማርያም ላከብር እዚህ አያት ገመና የማርያም የሚባል አካባቢ መጥቼ የገጠመኝን ነገር ነው ምንም ሳልጨምር ሳልቀንስ ዲኮር ሳላደርግ ነው የምነግራችሁ። እስቲ ስሙና ከቤተ ክርስቲያን ወጣ ብዬ ዳር ላይ ቁጭ ብዬ ነው ያወራው ያለሁት። ካሜራው ብሎ ትንሽ እንትን ብሏል። ምንድነው እኔ ታቦት እንደዚህ 3 ጊዜ ዞሬል ቤተ መቅደስ አጅቤ መዞር ምናምን ልምዱ የለኝም። አንድ ቦታ ቆሜ መዘመር ነው ዞሮ እስከሚጨርስ ማለት ነውና ዛሬ ውስጤ በቃ አብረ ዙር የሚል ስሜት ተሰማኝና ከዛ በኋላ ጫማዬን አውልቄ በረንዳው ላይ ወጣው። ከዛ መዞር ጀመርን። እየዘመርን ከኋላ ነው ከታቦት ኋላ ራቅ ብዬ እየዞርን ነውና ምንድነው የሆነው? አንድ ሴትዮ ከፊት ለፊቴ አጎንብሳለች። አጎንብሳ ህጻን ልጅ አዝላለች። ከዛ ከፊቷም ሌላ ህጻን ልጅ ሴት አለች ማስክ ያደረገች። ከኋላ ደግሞ አንድ ልጅ እንደዚህ አፉን ይዞ
ይዞራል አብሯት ማለት ነውና ከፊት ያለችው ልጅ መሬት ላይ በእግሯ የምትሄደው የራሷ እንደሆነች እርግጠኛ ነኝ። ከኋላ ያለው ግን የሷ እንደሆነ እርግጠኛ አይደለሁም። እና ልጁ ፊቱ ትንሽ ለየት ያለ ነው። ቆዳው ማለት እንደ ፈረንጅ ቀይ ነገር ነው እና አፉን ሸፍኗል፣ ቆርቧል ይመስለኛል። ሴትዮዋ እንደዚህ አጎንብሳ ነው የምትሄደው። የ3 ዓመት የምትወልድ ልጅ አዝላለች። ማዛያ አልተጠቀመችም፣ የሆነ ጨርቅ ነገር አላሰረችም። እንዲሁ ዝም ብላ በእጇን ያዘለቻት እና አንድ ዙር ዞሯል ታቦቱ። እየተሽሎኮሎኩ ሄጄ የሆነ ቦታ ስደርስ ነው ሴትዮ ያለችው። ሁለተኛ ዙር ሊዞር ሲል በቃ ማለት እኔ ያው ከወለዳችሁ በኋላ ነው ልጅን መሸከም ምን ያህል ከባድ እንደሆነ የምትረዱትና ልጅን እንደዚህ አጎንብሶ አዝሎ መዞር ከባድ እንደሆነ ፊል አረኩኝ። ስለዚህ ላግዛት እስቲ ምናምን ብዬ እናቱ ላግዝሽ ስላት ቀና ስትል በ3 መንታ እንባዋ እየወረደ ነው። በዚህም በ3 በዚህም በ3 እኔ እንባ እንግዲህ በ2 መንታ ሲወርድ አይቼ አውቃለሁ። በ3 መንታ ግን ብዙም ፊልም ላይም ምንም አይቼ አላውቅም። ከዛ አጎንብሳ እንደዛ እያለቀሰች ነውና እሺ ካለች በቃ ያዛት አለች። ተኝታለች ህፃኗ። አቀፍኳት ማለት ነው። ሳቅፋት ነቃች፣ ግን ዝም አለች። በቃ ሳቅፋት። ከዛ በቃ ታቦቱን እየዞርን እኔም በቃ ሀሳብ ውስጥ ነኝ። ሴትዮ ለምንድን የምታለቅሰው? አንዳንድ ጊዜ ያው ታቦት ሲወጣ ኦርቶዶክሳውያን ብዙ ጊዜ እናለቅሳለን፣ የታወቀ ነው ማለት ለታቦቱ ያለን ፍርሃት አክብሮትና ፍቅር ለዚህ ቀን መድረሳችን ከታቦቱ አጠገብ መቆማችን በፍርሃት ያስለቅሰናልና እንደዛ ነው ወይስ ችግር ስላለባት ነው የምታለቅሰው የሚለው ነገር በጣም ሰዎች ሰላም እያሉኝ ነው። አንድ ጊዜ የኔ ቆንጆ እንዴት ነሽ? ማን ልበል ስምሽ? አፍሳላ ወድሻለሁ። እሺ ቻው። እና ያ ነገር የታቦቱ ፍቅር ነው ወይስ ችግር አለባት? እንዳልጠይቃት እየተዘመረ ታቦት እየዞረ ነው። ስለዚህ በቃ ታቦቱ 3 ጊዜ ዞሮ ሲጨርስ ወደ ጎን ወስጄ ቢያንስ ልጠይቃት ምን ሆነሽ ነው ብዬ እያልኩ እያሰብኩኝ ዞርን። ሁለተኛውና ሶስተኛው ሊያልቅ ሲል ማለት ነው ራሷ ቀና አለችና እባክህ እርዳኝ አለችኝ። ምንድነው ስላት ገንዘብ አይደለም አለች። እኮ ምንድነው ታዲያ ስላት ልጄ የምታየው 14 ዓመቱ ነው። ሁለቱ ልጆቼ የግል ትምህርት ቤት ጥሩ ትምህርት ቤት ነው እያስተማርኩ ያለሁት። ይሄኛው ልጅ ግን የሚቀበለኝ ትምህርት ቤት አጣው። በ14 ዓመቱ ቤት ቁጭ ብሎ ከኔ ጋር ነው የሚውለው አለች። ልጁ ጤነኛ ነው፣ 14 ዓመቱ ነው። እንዳልኳችሁ የቆዳ ችግር ነው ያለበት። ይቅርታ ቀረጻ ላይ ነኝ፣ ጠብቂኝ፣ ታገሽኝ። እና ያው ከፎቶ የሚበልጥ ጉዳይ ስለያዝኩ ነው፣ ልጨርስ ብዬ ነው። እና የፊቱ ቆዳው የሆነ እንደ ፈረንጅ ቅልት ያለ ሆኖ ግን ያው ከጤና ሳይሆን ከሆነ ከፕሮብለም ይቅርታ፣ ኧረ እንዴ ቀረጻ ላይ ነኝ፣ ልጨርስና እነሳለን፣ ታገሱኝ። እና እኔም ወዳታለሁ ግን እዚህ ጋር ሲሪየስ ጉዳይ ነው ያዝኩት። ይቅርታ ደግሞ አስፈቅዱኝ እንጂ እንዴ ዝም ብሎ ነው። እሺ እና ጭራሽ ቀረብ አድርገሽ ይላል እንዴ በእናትህ። እሺ አንዳንድ ሰው መስሚያው ጥጥ ነው በቃ ምንም አይረዳችሁ። ቢታገሰኝ እኮ ሲጨርስ እኔ ራሴ ለምኛው ነው የምነሳው። እሺ እና ልጨርስላችሁ። ሶ ምንድነው የቆዳው ቀለም ቀይ ነው፣ አበሻ ነው ግን ቶታሊ ፈረንጅ አይደለም። ትንሽ ግን ወደ ፈረንጅ ወሰድ ቀላ ያደረገ ጠቆር ነገር አለ ፊቱ ላይና ያንን እሺ ችግር የለም። ያንን ቆዳው እንደዛ ስለሆነ ይሄ ልጅ ትምህርት ቤቶች ይሄ ልጅ ሊያስተምሩት ፈቃደኛ አሉ። ማይገርም ልጆች ላይ ይተላለፋል ብለው ፈርተው ይሁን ምን ይሁን አይታወቅም። የሕክምና ወረቀት አለው፣ የሚተላለፍ በሽታ አይደለም። የ14 ዓመት ልጅ ይዛ ትምህርት ቤት አልገባም። ቤት ቁጭ ብሎ አዲስ አበባ መሀል ከተማ እህቶቹ ታናናሾቹ እየተማሩ እሱ ቤት ቁጭ ብሎ ነው የሚውለው። ስለዚህ በ3 መንታ እያነባች ታቦቱን እመቤታችን የምትማጸነው ለካ ለልጇ ትምህርት ቤት ለማግኘት ሌላ ምንም ነገር አይደለም የፈለገችው። እና እኔ ምንድነው ስልኳን ልንገራችሁ፣ ትምህርት ቤት ዳይሬክተሮች ካላችሁ፣ የትምህርት ቤት ባለቤቶች፣ ይሄ ልጅ እንደማንኛውም ኢትዮጵያዊ መቼም ነገ ጠዋት የት እንደሚደርስ ምን ይታወቃል? ነገ ጠዋት እኮ ትልቅ የትምህርት ቤት ዳይሬክተር ሊሆን ይችላል፣ መምህር ሊሆን ይችላል። ይሄ ልጅ ራሱ የብዙዎችን ህይወት የሚቀየር ልጅ ሊሆን ይችላል። ግን ቆዳው ከሌሎች ስለተለየ ብቻ እንዴት ትምህርት ይከለከላል? እረዳችኋለሁ። ያው ትምህርት ቤቶች ይሄን የሚያደርጉት ከኛ ከወላጆችም ተጽዕኖ ነው። እኛ ወላጆች አንዳንድ ጊዜ ጨካኝ ነን። ልጄ ከእንዲህ አይነት ልጅ ጋር እንዴት ቁጭ ብሎ ይማራል እንላለን። አካል ጉዳተኛ ሲሆን በዊልቸር የሚሄድ ልጅ ሲሆን ልጆቻችንን እንዴት እዚህ ክፍል አምታችሁ ታስተምራላችሁ እንላለን። ግን ይገርማል። በልጅ የሚመጣ ነገር ማንም ላይ ሊመጣ ይችላል። ከ3 ዓመቱ በኋላ ነው እንደዚህ ሆኖ ብላኛለች እናቱ። በልጅ አትፈተኑ እና በልጅ ደግሞ አንጨክን እባካችሁ። ይህን የምታዩ ዳይሬክተሮች፣ የትምህርት ቤት ባለቤቶች ስልኳን ልንገራችሁና ደውሉላት።
ስልኳን ከመናገሬ በፊት ግን አንድ የረሳሁት ትዝ አለኝ። ብዙ ጊዜ ያው 13 50 63 ብላችሁ ደውሉላትና የትምህርት ዕድል ልጇ እንዲያገኝ እርዷት። ወንድማችን ኮሜዲያን እሸቱን እናመሰግናለን። እንዳንተ ያለ ቀና ልብ ያለው በዚች በኢትዮጵያ ላይ በዚች በምድራችን ላይ ቢበዛልን ዓለም ምንኛ በተቀየረች። ይህ ወንድማችን ብዙ ነገሮችን ያደርጋል፣ የተቸገሩትን ይረዳል፣ ቤተክርስቲያንን ያግዛል። ብቻ እሱን ብዙዎቻችሁ ታውቁታላችሁ። ስለሱ ብዙ ማውራት አያስፈልግም። ብቻ ቸሩ እግዚአብሔር ይባርክልን። ይህ ህፃን ልጅ እንግዲህ ጳጳሳቱን ብድግ ቁጭ ያደረገ ቅኔ ዘርፏል። ልጆችን ታሳደጉ አይቀር እንደዚህ ህፃን ልጅ ነው እየተባለም ይገኛል። በሶሻል ሚዲያውም መነጋገሪያ ሆኗል። ቤተሰቦቹም እየተመሰገኑ ይገኛል። የህፃኑን ቅኔ ትንሽ እንስማ። መቃባ ከንልማ ከናፍረ ቁልቁሉ እኛን ለመባረክ ከሩቅም ከቅርብም የመጣችሁ ሊቃነ ጳጳሳት ሁሉ እንኳን ደህና መጣችሁ። ከዚህ አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ የክርስቲያን ሁሉ እንኳን ለዚህ ቀን አደረሰን አደረሳችሁ። ከዚህ በመቀጠል አጠር ያለች ቅኔ አቀርብላችኋለሁ። እግዚአብሔር ነግሠ ስብሐቱ ለብሰ እግዚአብሔር ነግሠ ስብሐቱ ለብሰ ሉላነ ስልጣን ከዋክብት ሉላነ ስልጣን ከዋክብት ወሃሎ ተሳለም ሰብ ለቀራንዮ ገዳም ወሃሎ ተሳለም ሰብ ለቀራንዮ ገዳም ዘእምቃለ መንክር ትሰመይ በየደ ኩሉ ዘእምቃለ መንክር ትሰመይ በየደ ኩሉ እስመ ወልደ ይእቲ ሞተ በዕለተ ሰላም እንዘነጾ ጽናዕ ይማምን ነአምን ልበ ወልደ ክርስቶስ ኩልነ ወድረ በየደ ኩሉ ማርያም እምነ ካህናት ለሳሌም ጳጳሳት ለበዌ በስሞሙ ወበትምህርቶሙ ያጠፉነ በስመ ናዝራዊ ትሰመይ አኩሉ ወተደላው ናዝራዊ ቤተ እግዚአብሔር ሀነተ ለዲያቆን ተክለ ማርያም ወኩሎሙ ሊቃነ ጳጳሳት በጸሎቶሙ ይባርክሙ ለዲያቆን ተክለ ማርያም ቤተ ክርስቲያን ወላዲ ተፈወሰት ህምንቱ ያማ ወወድበታ ደዌ አቡነ እንጦስ መኪና ጥበቡ ሀካማ ኤልያስ አብ ምስካል ሀገረ ኢትዮጵያ ዘቆመ ኤልያስ አብ ምስካል ሀገረ ኢትዮጵያ ዘቆመ በብዛ ጸሎቱ ሰማየ እንፋቄ ዘይብለጎም ለቆመ በብዛ ጸሎቱ ሰማየ እንፋቄ ዘይብለጎም ለቆመ እስመ በላሊሃ አቅመ እያሱ ምስራቅነ ፀሐይ አትለም እንደ እስመ በላሊሃ አቅመ እያሱ ምስራቅነ ፀሐይ አትለም እንደ በስመ እግዚአብሔር መባረክ ማለት ነው። ምዕመናን ልጆቻችሁን ወደ ቅድስት ቤተክርስቲያን ላኩ። ሸልሙት፣ ይገባዋል። ሸልሙት፣ በእውነቱ ይገባዋል፣ 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 በእውነቱ ይገባዋል። ክቡር ነው፣ ይገባዋል። መኩሪያችን እግዚአብሔር ያሳድግ፣ እግዚአብሔር ያሳድግ። ቀሲስ መምህረ ጌታቸው ቀሲስ ገብሬ መምህረ ጌታቸው ልጅ ቶላ ገብሬ ደግሞ የመምህረ ገብሬ ልጅ በጣም በእውነት ደስ የሚል ነው። ወደፊት ተስፋ ያላት ልጅ ቤተክርስቲያኗን የምታስቀጥል ልጅ ነች። ልጆቻችሁ ላኳቸው፣ መምህራነ ወንጌል አሉ። አሁን ኢንጂነር አዲሱ ለዚህ ቤተክርስቲያን ልጆች ብቻ የሚያስተምር ልጆች ብቻ የሚያስተምር መምህር ቅጠሩልኝ፣ በጀቱን እኔን የሚችለው ብሏል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሁን መምህር ይመጣል፣ ልጆች ብቻ የሚያስተምር መምህር ይመጣል። ልጆቻችሁን ላኳቸው ምዕመናን፣ በቅድስት ቤተክርስቲያን ተኮትኩተው ይደውላችሁ። ከዚህ በመቀጠል አሁንም በዚሁ በካራ አካባቢ በካራ ቅዱስ
ያሳድግህ እያላችሁ ሁላችሁ መርቁት። ሁላችንም ልጆቻችንን ታሳደግን አይቀር እንደዚህ እናሳድግ፣ በእግዚአብሔር ቃል እናሳድጋቸው። መምህር ዘመድኩን በቀለ በሶሻል ሚዲያ ከ14 ሚሊዮን ብር በላይ በማሰባሰብ ይህን ከላይ የምታዩትን ትራክ በዋልባ አካባቢ ለሚገኙ መነኮሳት አባቶቻችንና እናቶቻችን ድጋፍ አድርጓል። እጅግ ሊመሰገን ይገባል። እስኪ እንስማ። በአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ክርስቲያኖች፣ ኦርቶዶክሳውያን፣ የተዋሕዶ ልጆች በአጠቃላይ እንደምናችሁ። ዛሬ ሁለተኛውን ቀን የዋልድባ ዳልሻ ኪዳነ ምሕረት የአባቶችን ገዳም የጎደላቸውን ሁሉ የምናሟላበት ቀን ነው። እንዳያችሁት በሊቃውንቱ ፊት በትህትና ጎንደር ላይ ተቀብለዋቸዋል አባቶቻችንን። ትላንት ደስ በሚል ሁኔታ አባቶቻችንን ስናስደስታቸው እነሱም ሲያለቅሱ እኛም ስናለቅስ አምሽተናል። ዛሬ ሁለተኛው መርሃ ግብር ይቀጥላል። የጎደላቸውን ቴሌግራም ላይ ጽፌላችኋለሁ። ያንን ሁላችሁም በያላችሁበት ቦታ ሰብስባችሁ ጠብቁኛላችሁ። ወደ ባንክ ትልካላችሁ። አቡጀዴ ምን የተባለውን በሙሉ ዝርዝር ጽፋችሁ ትጠብቃላችሁ። ስልክ መደወል ነው። ልክ ስንጀምር እኔ ይሄን ያህል ዘግተን እንጨርሳለን ዛሬ። ነገ የመጨረሻ ቀን ነው። የመጨረሻውን ቀን ነገ ምን እንደምንሰራ ደግሞ መጨረሻ ላይ እነግራችኋለሁ። ሰብሰብ ማለት ነው። በአሜሪካ የኢትዮጵያ አየር መንገድም መብረር አቁሟል። አባቶቻችን የካቲት 16፣ 17፣ 18 ያሉት ያለ ነገር አይደለም። ገና ታህሳስ ውስጥ ነው ይሄንን ያሉት። ዛሬ አሜሪካን ያላችሁ በአብዛኛው ቦታ በረዶ ከቤት አያስወጣችሁም። ቤታችሁ ናችሁ ያላችሁት። በረከት ወደ ቤታችሁ መጥቷል። ወዲያ ሳትሉ ወደ ሱፐርማርኬት፣ ወደ መጫወቻ ቦታ፣ ወደ ቤተ ክርስቲያን እንኳን እንድትሄዱ አላደረገም እግዚአብሔር። ልክ እንደ ዘመነ ኮረና ቤታችሁ አስቀምጧቸዋል። አባቶቻችሁ ይጠብቋቸዋል። እግዚአብሔር በእነዚህ አባቶች ኢትዮጵያንም ዓለምንም እንዲታረቅ የቻላችሁትን ታደርጋላችሁ። የምንፈልገው ገንዘብ ታዲያ ማጅራት ያልተመታበት፣ በሙስና ያልመጣ፣ ድሃ ያላስለቀሰ፣ ቤተሰብ ያልበተነ፣ ዘርፎ አስለቅሶ በጉልምትናና በኃጢአት መጥቶ ሀብታም ነኝ የምትል ገንዘብ አለኝ የምትል አይደለም። በላባችሁ በወዛችሁ በደማችሁ ወጥታችሁ ወርዳችሁ እግዚአብሔር ከባረከላችሁ ላይ እናደርገዋለን። ይሄ ለቤተ ክርስቲያንም ለሀገርም ይጠቅማል። የአቤልን መስዋዕት እንፈልገዋለን። ኃጢአተኞች ነን፣ ግን ደግሞ በኃጢአት የተገኘ ገንዘብ ወደ ቤተ ክርስቲያን አናመጣም ማለት ነው። እግዚአብሔር ይርዳን። በቲክቶክ በእኔ በሌሎቹም ቲክቶክ ላይ ታዩታላችሁ። በብዙ ወንድሞች ያስተላልፋሉ። ኢትዮ ቤተሰብ ሚዲያ እሱ ያስተላልፋል። የዘመድ ሚዲያ በሳተላይት ቴሌቪዥኑ እንዲሁም ደግሞ በራምብልና በትዊተር ይተላለፋል። ሁላችሁም ተዘጋጅታችሁ ጠብቁን። እናመሰግናለን። መልካም ጊዜ ለሁላችን። ከዚህ በፊት በብዙ በጎ አድራጎት ስራው የሚታወቀው መምህር ዘመድኩን በቀለ በገዳም የሚገኙ አባቶች በፍጹም ያልጠበቁትንና እጅግ አስፈላጊ የሆነውን የትራንስፖርት ችግር ለመፍታት በማህበራዊ ሚዲያ በሱ አስተባባሪነት በ14 ሚሊዮን ብር እየተገዛ ዘመናዊ ተሽከርካሪ በስጦታ አስረክቧል። መምህር ዘመድኩን በቀለ ዛሬም ለአባቶች መጠለያና ለተቸገሩት አለኝታነቱን እያሳየ ይገኛል። ለመምህር ዘመድኩን በቀለና ለዚህ ስራ አጋርነታቸውን እያሳዩ ሁሉ ምስጋና ይገባቸዋል። ሁላችሁም መምህራችን ዘመድኩን በቀለን እናመሰግናለን። ቸሩ እግዚአብሔር እድሜን ጸጋን በረከትን ያድልልን። እናመሰግናለን። የፕሮቴስታንቶች ጉድ እንግዲህ ተመልከቱልኛ። እነዚህን ፈንድሻ ያድናል ማለት ጀመሩ ማለት ነው። ይድረስ ይሄ ቪዲዮ ፈንድሻ አስፈንድቶ ቸርች ውስጥ ይሄን ፈንድሻ ያበላችሁ ሰዓት ትፈወሳላችሁ እያለ ህዝቡ ላይ ሙድ ለሚይዘው አድርሱለት። ኮፒ ሊንክ፣ ሼር፣ ዱት እያደረጋችሁ ይሄ ነገር ሲገባ የታመመ ነገር ይፈወስ። ይሄ ነገር ሲገባ ሳቅና ደስታ መዝሙር ሊሳን ቤታችን እኛ ቅዱሳን ያድናሉ፣ ቅዱሳን መላእክት ይራዳሉ ያድናሉ ስንል፣ ጸበል ያድናል ስንል ጸበል አያድንም አዳኝ ኢየሱስ ብቻ ነው እያሉ ሙድ ሲይዙብን የነበረው አሁን ደግሞ ምን አደረጉ? ፈንድሻ ያድናል ማለት ጀመሩ። ወይ ጉድ! ፈንድሻ እየበላው ነበር። ትዛኛው አንድ ነገር ትዝ አለኝ። ጸበል ያድናል ስንል ጸበል አያድንም ይሉናል። ከብሉይ ኪዳን ታሪክን ጀምርና ስለ ጸበል ጥቂት ነገር ልበላችሁ። ለምሳሌ በዚህ በሁለተኛ ነገሥት ምዕራፍ
5 ቁጥር 14 ላይ የሶሪያው ንጉስ የሰራዊት አለቃ የሆነው ንዕማን የሚባል ሰው በነቢዩ ትእዛዝ ወደ ዮርዳኖስ ወንዝ ገብቶ 7 ጊዜ ብቅ ጥልቅ ብሎ ከለምጹ ነጽቶ ሙሉ ሰው ሆኖ እንደ ሕፃን ታድሶ ተመለሰ ማለት ነው። ይሄ በብሉይ ኪዳን የነበረ ጸበል እንዴት እንደሚያድን መጽሐፍ ቅዱሳዊ ማስረጃችን ነው። በሐዲስ ኪዳን ደግሞ ጸበል እንዴት እንደሚያድን ጌታችን መድኃኒታችን ኢየሱስ ክርስቶስ በተመጠራው ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 9 ቁጥር 7 ጀምራችሁ ቁጥር 1 ጀምራችሁ ያ አይነ ስውር የነበረውን ሰው አይታችኋል አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን ወደ ምድር እንትፍ ብሎ በጭቃ ለውሶ አይኖቹን ቀብቶ ሂድና በሰሊሆም መታጠቢያ ታጠብ አለው። ሄዶም ታጠበ፣ እያየም መጣ አይደለም የሚለው። በሐዲስም በብሉይም ኪዳን ጸበል እንዴት እንደሚያድን 2 ማስረጃዎች በቂ ነው። ያው ለጎረቤቶቻችን ብዬ ነው። ታዲያ ጸበል አያድንም እያሉ ቅዱሳን መላእክት አያድኑም እያሉ የታየን መልአክ እግዚአብሔር አውዶሙ እያለ እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል እያለ መዝሙር 33 ቁጥር 7 ላይ እየተናገረ እኛ መጽሐፍ ቅዱስን ይዘን ስንሞግታቸው ኖ መላእክት አያድኑም ጸበልም አያድንም እያለ እሱ ግን ይሄ ፈንዲሻ ቤታችሁ በገባ ጊዜ በረከት ቤታችሁ ይገባል፣ ይሄን ፈንዲሻ ይበላ ይድናል እያለ ሙድ ይዝባቸዋል ማለት ነው። በነገራችን ላይ በራሴ ትእዛዝ ሳይሆን በጌታ ትእዛዝ ስለሚያደርግ ፕሊስ ንቁ። እናንተ ሰው ሌላው ቡና ላይ ቡና ስትጠጡ በምትበሉት ፈንዲሻ ትሸወዳላችሁ። አሁን ጌታ በነገረኝ ነው እንጂ እኔ በራሴ አይደለም። ጌታ ፈንዲሻ አስፈንድታ አምጣና ቸርች ውስጥ ስጥ ያለ እንዴ? ጥሪ መቀበል ለምን ፈራ? ንፍጣም እያልክ ነው የተሳደብከው አይደለ? ጥሪ መቀበል ለምን ፈራ? ጸበል ቀጂ ነው ምናምን መናናቅ አይደለም። እንዲያውም ቀላሉ እሱ ነው አይደለ? አንተ ጠበል ቀጂውን አንጠባጥበ በወንጌል አንተ ያንተ ጥሪ ምንድነው? ክርስቲያን ማድረግ ነው አይደል? ለምን አልቀበልም አልክ? ትዝታው እስቲ ንገረኝ። ስሙ ሃሌሉያ መቀለጃ ኢየሱስ ጌታ ነው። ሃሌሉያ ጽና ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ ያ ስድቦቹን ያ ተሳድቧል። ቆይ ሲያላግጥ ነው የምታዩት፣ ሲሳደብ ነው የምታዩት። መልሱን ይዛችሁለት ኑ ነው እኔ የምለው። አሁን አንተ ማድረግ ያለብህ ምንድን ነው? እንግዲህ አብሾ ጠጥተው ምን ባላቅም ግን ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ቀባጣሪ ነው፣ ምንም አያውቅም። ተው። አሁን እኔ የምጠይቅ ምንድን ነው ስድብት ንፍጣም ሰው ጋር እኔ አልነጋገርም የምትለው ነገር አለ። ንፍጣምን ዘማርያምን ያልከው አልሰደበህም፣ ምንም አልሰደበህም። አንተና ዮናታን ስለ ታቦት ባላገጣችሁት ነገር ላይ የተናገራችሁት ንግግር መጽሐፍ ቅዱስን ማስረጃ አድርጌ በማስረጃ እኔና እናንተ እንነጋገር ብሎ በስርዓት ጥያቄ አቀረበልን። አንተ ችሎታ የለውም ብለህ ካልክ መተህ መነጋገር ነው አይደል? ክርስትና በመጀመሪያ ትህትና ነው። ክርስትና ፍቅር ነው። ክርስትና ሌላውን ወንጌል መስበክ ነው። አንተ ግን ኮትህን ይዘህ መጣህ። እኔ ማለት እንዲህ ነኝ፣ ብቃቴ እንዲህ ነው ምናምን ብለህ ምን ታደርጋለህ? ሙርት ይዛለህ። አየህ የባለጌ ጥርቅም እንደሆናችሁ እያየሁ። ኤርሚያስም እንደ ሲንጫጫ ቆይቶ ሙስሊምም ጠራው አልቀበል አለ፣ ዘማርያምም ጠራው አልቀበልም አለ። ኤርሚያስ ሙስሊም ጠራ እናውራ ብለው በቀባጠረው ነገር ላይ ኤርሚያስ በማያውቀው ነገር ቀባጥሯል። በሙስሊም ጥፍጥፍ አድርገው የሚሰሩት ሙስሊሞች አሉ። አሁንም የምነግርህ መመጻደቅ እውቀት ሊሆን አይችልም። ዘማርያም ላይ ተመጻድቃችኋል፣ ግጠሙት። የኦርቶዶክስ ልጆች ይፈሩበት በዘማርያም። ከዛ በኋላ ዘማርያምን አትችልም ብለው የኦርቶዶክስ ልጆች ይፈሩበት። መዝሙረ ያሬድ ጋር የሚቆም ፕሮቴስታንት የለም። እንዲሁም ደግሞ እፎይ የተባለ አደገኛ እሱ ጋር የሚገጥም ሙስሊም የለም። ኦርቶዶክስ በሁለቱም ማሰማርታለች። አያችሁ፣ ሚስማር ስትቀጠቅጡት ይጠነክራል። ኦርቶዶክስ መቀጥቀጣችሁ ለሙስሊም መሳሪያ አዘጋጅቷል፣ ለጴንጤ መሳሪያ አዘጋጅቷል። ለሙስሊም መሳሪያ ያዘጋጀው እፎይ ያስተነፍሳል።
ኤኒ ሙስሊም ሄደ እፎይ ጋር ብታወራ ተቀጥቅጠ ትወጣል። ኤኒ ፕሮቴስታንት ዘማርያም ጋር ከሄድክ ወይም ደግሞ ማብረዘ መዝሙር ያረጋከ ተቀጥቀጠ ትወጣል። ይሄ የታወቀ። ስለዚህ ኦርቶዶክስን ሳታውቁ በመስደባችሁ አጠንክራችሁ ብረት አረጋችኋል። ስለዚህ የውሃድም የሚባል መጥቷል። ከባድ ሚዛን የውሃድም የሚባል ከባድ ሚዛን መጥቷል። እኔ የገረመኝ ነገር አሁን ባስተዋልኩት ልክ ኦርቶዶክሶች መናገር ሲጀምሩ የጴንጤ ወንጌላውያን መናደድ ይጀምራሉ። I don't get that part። አሁን ለምሳሌ እኔ ቤት ልደት ገብቶ በስርዓት ሲያወራው ኤፍሬም ይቆጣ ነበር፣ ጓይል ነበር። I don't get it። ልክ የኦርቶዶክስ ልጆች ማወቃቸውን ሲያውቁ እዚህ ጋር ማኩረፍ ለምን ታኮርፋለህ? እውነት መጽሐፍ ቅዱሳዊ ከሆነ ለመማር እንጂ ለመበሳጨት ሊሆን አይችልም። ለመበሳጨት ማድረግ የለብህም። ልክ የኦርቶዶክስ ልጆች አሁን አካሄዳቸውን አጥንተው ፕሮቴስታንቶች ቤት መሆኑን አውቀው ዮኒ ማኛ ደግሞ ከፈት ታረገላቸው፣ ሜዳውን አሰፋውት። አንተ በምታምነው ነው የምንነጋገረው ሲባል ጥለው ነው የሚጠፉት። አሁን አንተ በምታምንበት እንነጋገር ሲባል አይመጡም። ለምን? ያ የሚነጋገሩበት ፓርት ትርኪ ምርኪ ነው። ዲዶን ጋር የላቸው። አንዱ ክርስቶስ መንፈስ ነው ይልሃል፣ ክርስቶስ በስጋ የለም ነው የሚለው። አንደኛው ክርስቶስ በስጋ አለ ይልሃል፣ ጸበል ያድናል ይልሃል። የምኑ የሳልቬሽን አብሮ ያለ ነገር ነው ይልሃል። አንዳንዱ አይደለም ይልሃል። እዛው ሲጋድሉ ታገኛቸዋለን። እዛው ከየት ነህ ብሎ በመጠየቅ ብቻ ብዙ መልስ ኦርቶዶክስ ታገኘ ነበር። ለእኔ ይህን የገለጠልኝ አምላክ ክብር ምስጋና ይግባው። ይህንን ገለጠልኝ። ተለያይተው ከየት ነህ ብለህ ነጥለህ አውጥተህ መጠብጠብ ቀላል ነው። ነጥለህ ታወጣውና ተለጥጠዋል። ስለዚህ ባዶ ተከታቸዋልና ስራቸው እንዲህ ነው። አኬ ባሩክ ናቲ እየሰማችሁ ነው። እግዚአብሔር ብርክ ያርጋችሁ። ጥሩ ነገር እየሰራችሁ ነው። ዮኒ ማኛ እንደፈለጋችሁ በሉት። አይ ዶንት ኬር። እኔ ለሰው ብዬ አይደለም። የኔ ግንኙነት ከአምላኬ ጋር ሰውን በፍቅር እንጂ በቂም በቀል ሃይማኖትን የትም አታደርሰው። ማናችሁም ብትሆኑ አባታችን አባ ገብረ ኪዳን ስሜ ይነሳልኝ የሚል መልእክትን አስተላልፈዋል። ብዙዎች ይህን ስም በአሁኑ ሰዓት ይፈልጉታል። አቡነ አብርሃም ከዚህ በፊት አንድ መልእክትን አስተላልፈው ነበር። በአሁኑ ሰዓት መምህርና ምንኩስና እጅጉን ቅጡን እያጣ ነው ብለዋል። እንደዚህ አይነት እንቁ የሆኑትን መምህር ግን አልነበረም። እስኪ አባ ምናሉ? አባ የተናገሩትን እንስማ። ሁለት ነገሮች አሁን እየተበላሹ ነው። ጥሩ ጥያቄ ነው ያነሱልኝ። ምንኩስናና መምህር መማር ብዙ ችግሮች እየገጠሟቸው ነው። ምንኩስናም የትናንትና ለምነና ነው፣ ገዳም ለመግባት ነው፣ ዓለም በቃኝ ነው። ዛሬ ግን ምንኩስናውም ወደ ሌላ አዝምሟል፣ ወደ ሀብት እንደው በብዙ ነገር ተርጉሙት። መሾም፣ መሸለም፣ መክበር፣ ነፃ ሆኖ ለመኖር ጵጵስናውም እስከዚያ ደረጃ ደርሷል። በቃ ጳጳስ ልሁን ተብሎ ዛሬ ትግል የሚታገሉበት ዘመን ላይ ደርሰናል። እኔ ጳጳስ ያልሆንኩኝ ማነው ጳጳስ የሚሆን? አንተን እንቅፋት የነግርህ ያለው የምንባልበት ዘመን ላይ ደርሰናል። ጳጳስ ሆናለሁ ብሎ የሚመነኩስ አልነበረም በአባቶቻችን ዘመን። እንደውም አያውቁትም። ጳጳስ አይደለም ጳጳስ መሆን ተቀጥሬ ሳንቲም አግኝቼ እኖራለሁ የሚል አይታወቅም። እስከኔ ታሪኩ ከራሴ ጀምሮ ብጠይቅ ሹመት መኖሩን ሽልማት መኖሩን ተቀጥሮ ሳንቲም ማግኘቱን አላውቀውም። እግዚአብሔር በሚያውቀው አሁንም አብረውኝ ያሉት መመስከር የሚችሉት ነው። ዓለም ሊያልፍ ነው ብትመንን ይሻላል። የዚያ ጊዜ 8ኛው ሺህ ገብቷል ይላል። እውነት ነው ብለህ ዘው ብለህ ወደ ገዳም ትሄዳለህ። በኋላ እንግዲህ በተለያየ መንገድ ወጥተን ያው አለንበት ደርሰናል። እና እነዚህ ሁለት ነገሮች ጥንቃቄ ሊኖራቸው ይገባል። እሾማለሁ እሸለማለሁ ብሎ ከሆነ ምንኩስና የሚመጣ ለውድቀት ይሆናል። እቀጠራለሁ ገንዘብ አገኛለሁ ብሎም ከሆነ ትምህርቱ የሚፈጠረው እንደ ዘመናዊ ትምህርት ለውድቀት ነው የሚሆነው። ያ ቤተክርስቲያን ናት ልጆቿን መፈለግ ያለባት። ይህ ማለት ልጆቿን አትፈልግም ማለት አይደለም። ያስፈልጓታል። ተምረው እስከተገኙ በምግባር
በሃይማኖት እስከኖሩ ድረስ እገሌ ያስፈልገኛል ብላ አንኳኩታ ትመጣለች። አሁን እኮ ካልቀጠርከኝ እሰድብሃለሁ የሚልና የሚሳደብ እኮ ትውልድ ነው። ሀብታም ሲቀበር በጣም ብዙ መሶብ እንጀራ አብሮት የተቀበራል የለም። ቢቀበርስ ምን ያደርግለታል? ስንቀበር የሚቀረን ክርስቶስ ብቻ ነው። አብረውን የዘፈኑ ሰዎች አብረውን ጉድጓድ አይገቡ። አብረውን የሰከሩ፣ አብረውን ያሙ፣ አብረውን ያደሙ፣ አብረውን ያጌጡ፣ አብረውን የበሉ፣ አብረውን የጠጡ፣ አብረውን የዶለቱ፣ አብረውን የመከሩ ሁሉ መቃብር ስንገባ ሚስትም ባሏን ሸኝታ ዞር፣ ባልም ሚስቱን ቀብሮ ዞር። አንዳንዱ ለማስመሰል ይገለገላል። አብሬ ነው የምገባ እንደው ለማስመሰልም ላይሆን ይችላል። ሳስበው ግን እንደው ብንለቃቸው ይገባሉ ወይ ነው እንደው ሳስበው ማለት ነው። ሳስበው የሚገቡ አይመስለኝም። እንግዲህ እኔ ራሴ አልገባም። እኔ እንግዲህ የሰውን አላውቅም። ጠንካራ ሰው ሊሆን ይችላል። እኔ አልገባም። እናትም ልጇን ቀብራ በምድር ላይ እናት ለልጇ የምትሰውጠውን ፍቅር ያህል ፍቅር መስጠት የሚችል ሰው በምድር ላይ የለም። እሷን ብትወል ቀብራ ትመለሳል። ልጅ እናቱን ቀብሮ ይመለሳል። ስንቀበር መቃብር ውስጥ አብሮን የሚቀር ማን ዝና ራሱ ክቡርነታቸው የሚለው ስም አብሮ አይገባም። የተቀመጥንባቸው የተነጠፉ ወንበሮች አብረው አይገቡም። ሲሰጠን የነበረ ስም የወጣልን ስም አሁን ዛሬ በእኛ በቤተ ክህነትም ስም ሞልቷል። ስም አይቸግርም። እንዲያውም የቄስ ደመወዙ አሁን ስም ነው ይባላል። ብር የለውም የቄስ ደመወዙ ስም ነው ይባላል። ያው ሊቀ ምናምን ትናንቱን የሚለው ነው። የኔንም ስም ጨምሮ ማለት ነው። እኔ በበኩሌ ስሜ ይነሳልኝ ብዬ አመልክቻለሁ። የሁሉ ስም አይከተል። ዕውቀት የመጽሐፍ መምህር ብትሆን የድጓ መምህር ብትሆን 7 PhD ቢኖር አብረው አይቀበርም። ቤቶች አብረው አይቀበሩም። ክርስቶስ ብቻ መቃብር ላይ እጁ ላይ የሚቀር እሱ ነው። መጨረሻ የተጣራ ገንዘባችን ክርስቶስ ነው። አባታችን ርዕሰ መነኮሳት አባ ገብረ ኪዳን በሁላችንም ላይ ቡራኪያቸው ይደርልን፣ ቃለ ሕይወት ያሰማልን። የትህትና እንግዲህ ለብዙዎች ትምህርት ይሆናል። ሼር አድርጉት። ውድ ኦርቶዶክሳውያን እህት ወንድሞቼ እስከ ሰዓት ድረስ አብራችን ለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም ቆዩ።